እሺ ልትነግሪኝ የምትፈልጊው ነገር ምንድን ነው? አዎ እንደዛ ነው የሚባለው። የኔ ብቸኛ ባይተዋር። ልክ ነሽ። በዚህ ዓለም ላይ ቢፈለግ እኔም ያህል ባይተዋር ሰው አይገኝም። የምልሽ የሚጠጣ ነገር ይኖራቸዋል? ካለ ዘዢ። የሚጠጣ ነገር ደግሞ ከመቼ ጀምሮ ነው? ነገሩ አይፈረድብህም። የታዘዘው ነገር እስከሚመጣ እንጠብቅ ወይንስ ወደ ዋናው ጉዳይ እንግባ? ስለ አባቴ ገዳይ ምንድን ነው የምታውቂው? ምንም ነገር ሳትቀንሽና ሳትጨምሪ ንገሪኝ። ጊዜን እያባንከሽብኝ ከሆነ ግን ፈጣሪ ያለመኝ እስከዛሬውን እንዴት ነው ወጣብሻል? የአባት አሟሟት ሙሉ መረጃ እጄ ላይ አለ። የትኛውን ላስቀድምልህ? ደስ ካለሽ ጀምር። አለኝ ያልሽው መረጃ ምንድን ነው? እንደዚህ ረጋ ብለህ ስታወራ በጣም ነው ደስ የሚለኝ። ለመሆኑ አቶ ላይኩንን ለህግ አሳልፈን መስጠትን እርግጠኛ ነህ? ምን ሲመስለኝ ይሄ የማይረባ ጨዋታ ማብቂያው ላይ ደረስን ይመስለኛል። ሴትዮ ምንድን ነው እየቀባጠርሻለሽ? እንካ ይሄ ሜሞሪ። እዚህ ሜሞሪ ላይ ምንድን ነው ያለው? አምራን ልትነግሪኝ ትችያለሽ? ምን ተፈጥሮ ነው ደግሞ? በቃ እዚህ ቤት ላይ ደህና ዋላችሁ ደህና አደራችሁ መባበል እርሞና አይደል? ምን ላድርግ ዝም። የችግሩ ብዛት እኮ የዜሩን ሰላምታ ካንደልቴ ላጠፋው እኮ። ለነገሩ እንኳን መጣህልኝ። እዚህ እኮ ብቻዬን በጭንቀት እየተብሰለሰልኩኝ ላብድ ነበር። ምንድነው እሱ? እጄ ደህና አለች እንዴ? ኧረ እባክህ ስለ ኤሚ አይደለም። ቆይ አንዴ መጣሁ፣ ጠብቀኝ። ቁጭ በል መጣሁ። ይኸውልህ እኮ በደንብ ይሁን። ምንድነው ይሄ ደግሞ? የምንድን ነው ውጤት ነው? ያንተና የዳግም ባለፈው የሰጠነው ናሙና ውጤት ነው። እስቲ በደንብ ይኸውልህ እኮ እኔ እኮ በጣም ነው ግራ የገባኝ። ዳግም የኔ ልጅ አይደለም? ቆይ ይሄ እንዴት ሊሆን ይችላል? ይህ እዚህ ልጅ ዲኤንኤ ተቆፍሮ ወጣ ከተባለው ከአባቱ ጋር ካልተመሳሰለ ከኔ ጋርም ካልተመሳሰለ ቆይ ዳግም የማ ልጅ ነው? ዳግም የሁለታችን ልጅ ካልሆነ የማ ልጅ ነው? መልሽልኝ እንጂ ለይኩ እኔ አሁንም እምልልሃለሁ። እኔ ካንተና ከሰንበቶ ውጪ ሌላው እንዳላቀም። ግን እኮ ፖሊሶቹ ተቆፍሮ ወጣ የተባለው አስክሬን የዳግም አባት እንዳልሆነ አረጋግጠዋል። አስክሬኑ የተገኘበት ጫካ ደግሞ የዳግም አባት ቆፍረን የቀበርንበት ጫካ ነው። ግድ የለሽም። ሌላ ያልነገርሽ ነገር ካለ ንገሪኝ። ቆይ ለይኩን ለምንድን ነው እንደዚህ እያየኸኝ ያለው እንዴ? እኔ እኮ ነገርኩህ ካንተና ከሰንበቶ ውጪ ከሌላ ወንድ ጋር አልተኛውም እያልኩ እኮ ነው። እና ዳግም የኔ ወይ ሰንበቶ ልጅ ካልሆነ የማ ልጅ ነው? የሰንበቶ ልጅ እንደሆነ በጣም እርግጠኛ ነኝ ለይኩን። እና ፖሊሶቹ ተሳስተዋል እያልሽ ነው? አላውቅም ለይኩን፣ ብቻ ፍጹም ሊሆን የማይችል ነገር እያሰብኩ ነው። ምንድነው እሱ ፍጹም ሊሆን የማይችል ነገር? አይ ለይኩን ተው፣ ይሄ በፍጹም ሊሆን የማይችል ነገር ነው። አረ በፍጹም ሊሆን አይችልም እኮ። ምኑ ነው የማይሆነው እንዴ ለይኩን? ነገሮች በጣም ሲደራረቡብኝ እያበድኩ ነው እንዴ? አይ ጤነኛ ነሽ ዝኑ። በቃ ይሄን ነገር ተይው የኔ ውድ፣ ተረጋጊ በቃ። ይሄን እንቆቅልሽ እንዴት ሊፈጠር እንደቻለ ጊዜ ወስደን እናስብበታለን። ለይኩን አይምሮዬ ላይ ዝም ብሎ የእብድ ሐሳብ እየመጣብኝ ነው። ምንም መረጋጋት አልቻልኩም። አልገባኝም። ቆይ ምን አስበሽ ነው? ያሰብኩትን ብነግር ግን አብድሻል አትለኝም? ግድ የለም አለሽ።
ንገሪኝ፣ ለሰማይ ዝግጁ ነኝ። ላይኩን ምናልባት ሲምባ በህይወት ቢኖርስ? ምን አየህ አይደል ላይኩን፣ እንደዚህ አይነት የእብድ ሀሳብ ነው አይምሮ ላይ እየተመላለሰብኝ ያለው። ለዚህ እኮ ነው አብጃለሁ እያልኩ ያለሁት። አሁንስ አንቺ ለይቶልሻል። በምን ሂሳብ ነው ሞት የተቀበረ ሰውዬ በህይወት ይኖራል የምትይ? ወይ ደግሞ የፖሊሶቹ ምርመራ ውጤት ተሳስቶ ይሆን? አዎ ምናልባት ሊሆን የሚችለው እንደዚህ ነው። እንዴ እኔ ራሴ በገዛ እጄ የቀበርኩት ሰውዬ እንዴት ነው ተነስቷል ብለሽ ላምንሽ የምችለው? ላይኩን ወድጄ መሰለህ እንዴ? ግራ ቢገባኝ እኮ ነው። እሺ ቆይ ታዲያ ሌላ ምን ላስብ እችላለሁ? ይኸውልህ ላይኩን፣ የፖሊሶቹ ምርመራ ውጤት እኮ ትክክል ከሆነ ዳግም ወይ አንተ ወይ የሰንበቶ ልጅ መሆን ነበረበት። ስለዚህ ሰውዬው መቃብር ፈንቅሎ የሚወጣ ታምረኛ ነው እያልሽ ነው? አሁን ሌላ ቀረ የምትል ሚስጥር ካለ አሁን በግልጽ ንገሪ። ዝኑ ከሲምባ ውጪ እንደው በአጋጣሚ ከሌላ ሰው ጋር የተፈጠረ ነገር ካለ በግልጽ ንገሪ። ላይኩን በልጆቼ እምልልሃለሁ። ለምን አታምነኝም? የሰንበቶም እኮ የሆነው በአንድ ቀን ስህተት ነው። እኔ የማውቀው እውነት ዳግም የአንዳችሁ ልጅ እንደሆነ ነው። ትልቅ እንቆቅልሽ ነው። እንግዲህ እድሜ ልካችሁ እንቆቅልሽ ስትፈቱ ኑር ከተባለ ምን ማድረግ እንችላለን? በዛ ላይ ልጁም ቢሆን በቃኝ ብሎ ሄዷል። የቱ ልጅ? አሁንስ ላይኩን እኔ አናቴ በጭንቀት ብዛት ሊፈነዳ ነው። ስለ የትኛው ልጅ ነው ደግሞ የምታወሪው? ማን ነው ደግሞ ሄዳለ ያለው? ዳግም ነው። ይኸው ትናንትና ከናውም ጋር ተቀያይሞ ከቤት ሻንጣውን ይዞ ወጥቷል። ምን እያልሽ ነው? ቆይ ደግሞ እነሱ በምን ተጣላን የሚሉት? ላይኩን የተፈጠረውን ብነግርህ አታምነኝም። አቶ ዳግም ይኸው ቤቷ ድረስ ሄዶ ኑሐሚንን አስገድዶ ስሟታል። የፈጣሪ ያለ ይኸው በዚህ በኩል ኤሚ፣ በዛ በኩል ደግሞ ዳግም፣ በሌላ በኩል ደግሞ ያው ኤርሚያስ አለ። እኔ እኮ የቱን ጨብጬ የቱን እንደምተወኩ ነው ግራ ይገባኝ። ኤርሚያስ? አዎ ኤርሚያስ። ያው እሱም እዚህ ቤት ድረስ ተተት ብሎ መጥቶልህ ነበር። እሱ ደግሞ ምን ሊያደርግ ነው እዚህ ድረስ የመጣው? የሚገርመው እሱ አይደለም ኤሚ ነች እኮ ደውላ የጠራችው። ኤሚ ደውላ ነው ኤርሚያስን የጠራችው? እውነትም በጅምላ ነው የለየልን። ኧረ ተወው ላይኩን። ኤሚ ያወራነውን ነገር በሙሉ ሰምታናለች። ለዛም ነው ኤርሚያስን ደውላ የጠራችው። ምንድን ነው የሰማችው? ያው እሷ ሳታውቅ ልጁን በመድኃኒት ልናስወርደው እንደሆነ። ምን ላይኩን እሱንም ቢሆን እኮ ለእሷ ጤና ስለተባለ ነው እንጂ እኮ እኛ ልጅ ጠልተን እኮ አይደለም። አሁን ስኔ እዚህ ቤት ግራ ግብት ያለ እየነገርሽኝ ያለው ነገር ውሸት ነው። ያየሁት ያለሁት ነገር ውሸት ነው። አይሆንም። ለምንድን ነው የማይሆነው? ይሄን ሁሉን መረጃ ቪዲዮውን ካየክ በኋላ ቆይ ምን አይነት መረጃ ፈልገህ ነው? በፍጹም ሊሆን አይችልም። እሺ ካልሆነ አትመነኝ፣ ግን እውነት ነው። እንደ ኮሶ እየመረረህን ቢሆን ትውጣለህ። አባቴ ነው ሳይኔ ስር ነው የጠፋው ለካ። አባቴ ወይኔ አባቴ። እንግዲህ ደግሞ አባትን ስለማታገኘው በደንብ ብታለቅስ ነው የሚሻለው። ህርምህን አውጣ። ግን ለምን አልበድልኳቸውም እኮ አባቴን። ግን ለምን? ይኸውልህ ዳግም፣ አሁን እንደዚህ መብሰልሰል ምንም ጥቅም የለውም። ያ ቤተሰብ ደግሞ አንተን አይወደውም። አንተም ሆንክ ለአባት መቃብር ሲቆፍሩ ነው የኖሩት እኮ። ለምን? እኔ ምን በድያቸው ነው እንደዚህ ያደረጉት? እኔ ምን በድያቸው ነው? የገረመኝ ደግሞ የናሆም ነው። እሱ እኮ በጣም ነው የሚገርመው። ሁሉም ሰው እኮ እንደ ጠላት ነበር እኮ ሲያይኝ ነበር። ልክ ነሽ አባ። እዛ ቤት ሁሉም ለኔ ጠላቴ ነው። እናቴ፣ አባቴ፣ እህቴ፣ ወንድሜ ብዬ የተቀበልኳቸው በሙሉ ለካ ለኔ ጠላት ነበሩ። አይ ዳጊ፣ ኤሚም ታውቃለች። ልብህም የተሸነፈላት ኑሐሚንም ጭምር። በቃሽ አባ፣ በቃሽ። ደግሞ እኮ ያናሁም የአባት ገዳይ እናት ናት ይላል። ምን አልሽ? ምንድን ነው የምትይው አንቺ ሴትዮ? ሴትዮ ማልክ ሰውዬ አባትን የገደሉት አቶ ላይኩን ናቸው። እኔ በፍጹም አላምንም።
ከአምላክ ያየሁትን ነገር ውሸት ነው በለኝ። አሁን ያናሁም ጎዳና ላይ ያደገች ሴት ምን ያክል ጉልበት እንዳላት ይረዳል። እንግዲያውስ አሁን እሄድላችኋለሁ። ለእነዛ ሰዎች አሁን እጃቸውን ሰጣችኋለሁ። በል ሂድና ያንን ቤት አተራምሰው። ስልኩ እኮ አይሰራም። ምን አይነት ጣጣ ነው? ቆይሻውን እሱ ሴት ሄደ ሊባል ነው። ለዚህ ሁሉ ነገር ተጠያቂው ነኝ ነው። አሚን ናሆም፣ አንተ ምን አደረክ? መጀመሪያ መጥቶ ነገር የፈለገ ራሱ እኔ ነገር ለማብረድ ዝም ስላልኩኝ ነው። ሁለታችሁን ላለማጋጨት ሰላማችሁን አስበልጬ እንጂ በግድ አስገድዶ ሲስመኝ ዝም ያልኩት ተስማምቶኝ ነው የሚመስልህ? ለእኔ ያንን ማድረጉ ብቻ ከንዴትም በላይ ነው። እሺ ይቅርታ ነው ነገሩ፣ ከድፍረትም የዘለለ ብልግና ነው። እንደ ወንድ ክብሬን ነው የተፈታተነኝ እኮ። ስለሱ ማሰብ ቀርቶ ድርጊቱ ራሱ የሚያጋድል እንደሆነ ይገባኛል። ግን ደግሞ ማርክድሽ ነገር ልጁ ደመነፍሱ እንጂ ከራሱ ጋር በፍጹም አይደለም እኮ። እና ራሱ እኮ ነው አሻፈረኝ ያለው። እኛ እንርዳ ብለነው ነበር አይደል? እሺ አሁን የት ሄደ ይመስልሻል? እውነት ለመናገር አላውቅም ናሆሜ። አሁን እኛን የሚያስጨንቀን ሌላ ነገር ቤታችን ውስጥ ገብቷል። ለኤሚ ሁላችንም የሰጠነው የቦማሮ ማሽ እንዳላደረገ ሳታውቅ የቀረ አይመስለኝም። እማዬ ነግራኛለች። ጋሼና ዶክተሩ እሷ ሳታውቅ መድኃኒት ሰጥተዋት ጽንሱ እንዲወጣ ሊያደርጉ እንደሆነ አልሰማህም? እሱ ቅድማ ከሸፈ። ከሸፈ ማለት ምን ማለት ነው? ኤሚ ሁለቱ ስለዚህ ነገር ሲያወሩ ሰምታ አባትየው እንዲከራከርላት ቤት ድረስ ጠርተው ነበር። ምን? ኤርሚያስ ቤት ድረስ መጥቶ ነበር እያልከኝ ነው? ይገርም። ልጅን ሲገሉብህ እንዴት ዝም ትላለህ ብላ እኮ ነው ቤት ድረስ የጠራችው። እውነትም ይቺ ልጅ አብዳለች ማለት ነው። ሁላችንስ ጤነኛ ነን ብለሽ ነው? በየፊናችን እኮ ሁላችንም ጨርቃችንን ጥለናል። ዳግም ስሜን አትጥሪ። ምንድነው እንኳን ልጅ? ቆይ ምን ሆነሃል? ልጅ አትበይኝ። ያንቺ ልጅ ልሆን አልችልም። ያንቺ ልጅ መሆን እኔ አልችልም። ቆይ ምን አይነት እናት ነሽ? ቆይ ምንድነው የኔ ልጅ? ምንድነው የተፈጠረው? እስከ ዛሬ ድረስ አጠገብሽ ሆኜ ባዘን ስቆራመድ አባቴ ከዛሬ ነገ አገኘዋለሁ እንደዛ ስንከራተት ቢያንስ እውነቱን አትነግሪኝም? ንገሪኝ፣ እውነቱን አትነግሪኝም ወይ? እንዴት የጥፍጣፊ ያክል ሀዘን ከውስጥሽ ይጠፋል? እስኪ ተረጋጋ የኔ ልጅ። ቆይ ምንድነው የተፈጠረው? ምን ሰምተህ ነው? አንቺና ባልሽ ናችሁ አይደል አባቴን ገላችሁ የቀበራችሁት? ምን ተሳሳት? ይሄ ቪዲዮ ምንድን ነው? እኔ ይሄን አላምንም። ቆይ ይሄን ቪዲዮ ከየት አገኘኸው? ያቺ አምራነች አይደለ? የልጅሽን አባት የገደልሽው አንቺ ነሽ? የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500,000 ብር ጀምሮ፣ ባለ 2 መኝታ ከ840,000 ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 9171 ላይ ይደውሉ። ዳግም እኔ ማንንም ሰው አልገደልኩም። ይህ አይኔ ወጣ ውሸት ነው። ስለዚህ ያኛው ደግ መሳይ ባልሽ ነው ማለት ነው ይሄን ያደረገው። ዳግም ለይኩንም ቢሆን የማንንም ህይወት አላጠፋም። ጭራሽ አይኔ ያየው ልትክጂኝ ትፈልጊያለሽ? ቆይ እስቲ ንገረኝ ዳግም፣ ምንድን ነው ያየኸው? እዚህ ላይ አባት አለ? ንገረኝ፣ አባት አለ ወይ?
ፖሊሶቹም ቢሆን ቆፍረን አወጣን ብለው ምርመራ አደረጉ እንጂ ስለ አባት ምንም ያወቁት ነገር የለም። ምናልባት ስህተቱ ያለው መርማሪው ጋር ባይሆንስ? ታዲያ ለሱ ስህተት እኛ ለምንድን ነው የምንጠየቀው? ያረገሽኝ ከሰንብቶ ባይሆንስ እያልኩሽ ነው። የአባቴ ብዬ የምጠራው ያ ምስኪኑ የሚሳሳልኝ አባቴ ባይሆንስ? እና ከማን ያረገዝኩት? ከላይኩን? አሁን ጥያቄ እሱ አይደለም። ገንቹ ቀብራችሁታል ወይስ አልቀበራችሁትም? ዳግም ለምን አትሰማኝም? የቀበርነው አባትን አይደለም። ማንን ነው? ማንስ ቢሆን ያንተ አባት ካልሆነ አንተ ምን አስጨነቀ? ማይ ያ ሰው በምንም ምክንያት አባቴ ላይሆን አይችልም እያልኩሽ ነው። በአንድ ወቅት ላይኩን የመኪና አደጋ ሰው ላይ አድርሶ ነበር። እናም የገጨው ሰው ምን ማድረግ እንዳለበት ግራ ሲገባው እኔ ጋር ደወለልኝ። ይህ ሊሆን አይችልም። ሰምኛለሽ? ሊሆን አይችልም። እሺ እመነኝ የኔ ልጅ፣ እኔ ምንም እየዋሸሁ አይደለም። ከዛ ላይኩን ሰውየውን የገጨበት ቦታ ጭር ያለ ስለነበር አፋፍሰን ጫካው ወስደን ቀበር ነው። አለቀ። በዚህ የፈጠራ ወሬሽ እኔን ለማሳመን ስትሞክሪ ትንሽ እንኳን አታፍሪኝ? ቆይ ዳግም፣ እኔ ለምን ብዬ ዋሻለሁ? እሺ እዛ አስክሬን ላይ የተገኘው የአባቴ ብራስሌትስ? እንግዲህ ላይኩን በወቅቱ የገጨው ሰውዬ ጎዳና ላይ የሚኖር ነበር። ወይ ከአባቴ ላይ ማንተፎት ነው አሊያም ደግሞ አባቴ ሰጥቶት ሊሆን ይችላል። ተረትሽን ጨርሽ። እንግዲህ እኔ ልጅ እውነቱ ይሄ ነው። ላይኩን እስር ቤት እንዲገባ ፈልገህ ከሆነ እውነቱን ሄደህ ከዚህ በላይ ፖሊስ ጣቢያ ማጣራት ትችላለህ። እሱማ የት ይቀራል? ሰው ባጠፋው ጥፋት ልክ መቀጣቱ መቼም አይቀርም። እሺ ይኸውልህ ዳግም፣ እኔ የታመመችብኝ ልጅ አለች። በዚህ ሰዓት የሚያስጨንቀኝ የእሷ ጉዳይ ብቻ ነው። እሺ አሁን የነገረችኝን ነገር እንዴት ነው እውነት ነው ብዬ ላምን የምችለው? ይግቡ። ሰላም ዶክተር። አቤት። ኤሚ የምትባል ታካሚ አለቻችሁ አይደል? ይቅርታ፣ አንተ ማን ነህ? ኤርሚያስ ነኝ። ከዚህ በፊት አይቼ አላውቅም ብዬ ነው እዚህ ሆስፒታላችን ውስጥ። ማለቴ ኤርሚያስ እባላለሁ፣ የኤሚ እጮኛ። ኤሚ ነው ያልከው? ኤሚ ሰሞኑን እናንተ ጋር የታከመች ያለችው ኤሚ የልጁ አባት ነኝ። ኦ፣ አሁን አስታወስኳት። የልጁ አባት አንተ ነህ? አዎ፣ ግን እስካሁን በትክክል ምን እንደታመመች ማወቅ አልቻልኩም። ለምንድን ነው ያላወቅኸው? ማለቴ ከቤተሰቦቿ ጋር ጥብነህ እንዴ? ያው እንደዛ ነገር። መቼም በዚህ ሁኔታ ላይ ሆና እንዳስታርቅ አይደለም አይደል ፍላጎትህ? አረ ዶክተር፣ እኔ አሁን የሚያስጨንቀኝ ነገር የኤሚ ጤና ብቻ ነው። እንደዛ ከሆነ አንዳንድ ነገሮችን መነጋገር ይኖርብናል። ይህ ቀን አንድ ቀን መምጣቱ እንደማይቀራቅ ነበረ። ጠላቶቻችን ላይኩን አሁንም አልተኙልንም። እኛ ነገሩን በዚህ በኩል ሸፋፈንን ስንል እነሱ በዛ በኩል እየገለጡብን ነው። ላይኩን አሁንስ መጨረሻችን ቅርብ የሆነ ይመስለኛል። ቆይ ማን የነገረው? መቼም አምራን አትሆንም አይደል? እና ከሷ ውጪ ማን ሊሆን ይችላል? ግን እኮ የዛ ቪዲዮ ባክአፕ እንደሌላት እኮ በጣም እርግጠኛ ነበርኩኝ እኮ። እቺ ውሻ አታላናለች ማለት ነው። ለምንድን ነው ግን ሁሉም ነገር እንደወሰድኩባት እርግጠኛ ሆኜ የተቀመጥኩት? ለማንኛውም ላይኩን እኔ ለዳግም ጥሩ ምክንያት ሰጥቼዋለሁ። እኔ የምልሽ ለዳግም ግን ምንድን ነው ያልሽው? እንዴ ላይኩን ምንም ብለው ይመስልሃል? መቼም በቀላሉ እንዲያምነኝ አጠበቅም አይደል? ያ ምስኪን ልጅ በጣም ተጎድቷል። ለእኔ የነገርሽውን ነገር እኔ ድፍረት ያጣሁበትን አንቺ የነገርሽው ይመስለኛል። ላይኩን እኔ አባቱን እንደገደልኩት አልነገርኩም። ግን ደግሞ እኮ የቪዲዮ ማስረጃ አለ። እና ቪዲዮ እኮ የሚያሳየው አስክሬኑን ስንቀብር እንጂ ማን እንደቀበርን አይደለም። ቆይ ምን ብለሽ ነው ምክንያት ሰጠሽ? በዚያ ምሽት አንተ ሰው ላይ መኪና አደጋ እንዳደረስክና ደውለ እንደጠራኸኝ ያንን እንደቀበርን ነው የነገርኩት። እና ያመንሽ ይመስልሻል? እንዴ በአምስትን የምናገባኝ ላይኩን አሁንም ቢሆን አንተ እስር ቤት ስትገባ እኔ ማየት አልችልም። ላይኩን በአንተና በቤተሰቤ በሚመጣብኝ ጉዳይ ላይ የትኛውንም መስመር ቢሆን ልተላለፍ እችላለሁ። ግን እኮ አሁንም እኮ ገዳይ አድርገሽኛል። ላይኩን መቼም የነገርኩት ነገር እውነት ነው ብሎ ካመነ እኮ አንተን ለፖሊስ አሳልፎ የሚሰጥ አይመስለኝም። ችግሩ ግን ይሄንን የፈጠራ ታሪክ በፍጹም አያምንሽም። ቆይ እኛ ምንድን ነው እየሰራን ያለ ነው? ግን
ምንም ያህል ለሊናችን ትግጅነን ብንል ራሳችን ላይ ለመውሰድ ምንም ያህል ልብ አይወሰን። እንግዲህ ላይኩን ከዚህ በኋላ ያለው ስራ አንተ ይመስለኛል። መቼም አይኔ እያየ እንደዋሸው አታስገድጂኝም አይደል? እንዴ ላይኩን እኔ አይኑን እያየሁ አይደል እንደዋሸው? ለምንድን ነው ቆይ ግን እኔ በዚህ ልክ እኔ ብቻዬን እየለፋው ያለሁት? እኔ አልችልም። እና ታዲያ ቤተሰቡ ይበተን ተያይዘን እስር ቤት እንድንገባ ነው ፍላጎት? የሚችል አይመስለኝም። ጥሩ እንግዲህ ላይኩን ሁሉንም ነገር ዝኑ ነች ያደረገችው በለው። እሱን ደግሞ የበልጥ አልችልም። ላይኩን እኔ ደግሞ አይኔ እያየ እስር ቤት ስትገባ ማየት አልችልም። ግን እኮ አሁንም ቢሆን እኮ ወንጀለኛ እኮ ነው። ግን እኮ እቺን የምታሉሽት አይደለም ትንሽዋን እንኳን ከምንችለው በላይ መቋቋም እኮ አቅቶናል። ስለዚህ ታዲያ ለምን አሁን ሄደን እጄን ለፖሊስ አሰጥም? ከዛ በኋላ እኔ ምን ይዤ ለብቻዬን እንከራተታለሁ? ቆይ ግን ላይኩን ካንተ በላይ በዙሪያዬ ለኔ የሚያስብልኝ ሰው ያለ ይመስላል እንዴ? ላይኩን አንተ ከሌለ እኮ ሁሉም ነገር ባዶ ነው። እሺ በቃ እሞክራለሁ ሳይሆን እንድታደርገው ነው የምፈልገው። ላይኩን ግራ ገባኝ እኮ ዝኑ። ምንድነው ማድረግ የምችለው? ሂድና ለዳግም እኔ አባትን አልገደልኩትም የሆነ ጎዳና ላይ የሚኖር ሰው በመኪና አደጋ አድርሼ ነው ብለህ ንገረው። አቤት ቅሌት! በዚህ እድሜ እንደዚህ አይነት ውሸት! ስሜትን እኮ ሳልረዳ ቀርቼ አይደለም፣ ግን ደግሞ ይሄ ነገር የግድ መሆን ስላለበት ነው። እባክህ ላይኩን የታመመችው ልጃችን ስለን ይህን ነገር ማድረግ አለብን። ይህንን ቤተሰብ እኮ በአንድ አስተሳስሮ የሚይዘው ገመድ እኮ አንተ ጋር ነው ያለው። ገመዱ እኔ ሳልሆን አንቺ ነሽ። ታውቂያለሽ፣ ይሄ ቤተሰብ እንዳይበጥስ እስካሁን እንዲቆይ ያደረግሽው ብልሃተኛው አንቺ ነሽ። እኔማ ስንት ጊዜ ለፖሊስ እጄን ልሰጥ ጫፍ ደርሼ ነው የተመለስኩት። እባክህ ላይኩን አሁንም ተጋግዘን ይህንን ጊዜ ለማለፍ እንሞክር። እባክህ ማድረግ ግድ ስለሆነ ነው። እኔም ብለን ብቻ አድርግ። ከዛ በኋላ ትኩረታችንን ሙሉ በሙሉ ወደ ታመመችው ልጃችንን እንመልስ። ለአንዴና ለመጨረሻ ጊዜ ይህንን ፋይል እንዝጋው። እባክህ ላይኩን የኤሚ በሽታ ያን ያህል ከባድ ነው ብዬ አላሰብኩም ነበር። ማለት ያው ወጣትነት ታውቀው የለ? አዎ ይገባኛል። ያው ወጣትነት ትንሽ ስሜት የሚያጅልበት ጊዜ ነው። እሺ ዶክተር፣ ምንድነው ማድረግ የምችለው ነገር? በእርግጥ ከእሷ ጋር ማች የሚያደርገውን ቦን ማሮ ማግኘት ከቻለን በቀላሉ ሪከቨር ልታደርግ ትችላለች። ግን ደግሞ ሁለት ችግሮች አሉብን። ስለ ጽንሱ ከሆነ ችግር የለውም፣ እኔ በደንብ አድርጌ ያሳምናታል። ፕሊዝ፣ እንዲያውም ዋናው እያስጨነቀን ያለው ነገር እሱ ነው። አታስብ አልኩህ እኮ ዶክተር። ግን ሁለተኛው ምንድነው? ሁለተኛው ደግሞ ከእሷ ጋር ማች የሚያደርግ ቦን ማሮ ማግኘቱ ነው። እና እስካሁን አልተገኘም? በጣም የሚገርመው የቤተሰቦቿ በሙሉ አልሆነም። አንድም ምርመራውን አስቸጋሪ ያደረገብን የኤሚ የደም አይነት ነው። የደም አይነት? አዎ የደም አይነት። የኤሚ አይነት ተመሳሳይ የደም አይነት ለማግኘት በጣም ይቸገር ነው። እኔ ሞክረስ ዶክተር፣ ግን ደግሞ የኔ ደም ታይፕ ከእሷ ጋር ማች የሚያደርግ አይነት አይደለም። ፈቃደኛ ከሆንክ መሞከሩ አይከፋም። ግን ደግሞ ቤተሰቦቿ በእኔ ደስተኛ እንደማይሆኑ ግልጽ። ግን ደግሞ የእሷ ጤና ይቀድማል አይደል ዶክተር? አዎ ልክ ነህ። በእርግጥ መጀመሪያ ህይወት ይቀድማል። ስለዚህ በመጀመሪያ ናሙናውን ትሰጥና በቀጣይ ሄደ ጽንሱ በፍጹም መወለድ እንደሌለበት የልጅን እናት ታሳምንልናል። እሺ ዶክተር፣ አሁን ለእሷ ማድረግ የምችለው ነገር በሙሉ ለማድረግ ወደኋላ አይደለም። አንተ ደግሞ ስለተባበርከኝ በጣም ነው አመሰግናለሁ። ምንም አይደለም ኤርሚያስ። እንግዲህ የተነጋገርነውን ነገር በተግባር አድርገን እንደምታሳይኝ እርግጠኛ ነኝ። ችግር የለም ዶክተር። መልካም፣ አመሰግናለሁ። እሺ ዳጊ ምን ሆነሃል? ተጎሳቁለሃል እኮ። ድንገት ጓዜን ጠቅልዬ በመሄድ ሀሳብ ላይ ጣልኳቸዋል። አሁን እኮ እዚህ ነህ፣ አልሄድክም። እርግጠኛ ነኝ የመሄዱ ሀሳብ ቢኖር እዚህ አትቀመጥም ነበር። ለጥቂት ከመሄድ አመለጥኩ እንጂ አሁን ያለሁበትን ደረጃ ላይሆን ነበር። ፈጣሪ ግን ድካሜንና ልፋቴን አይቶ እውነቱን ገለጸልኝ። ስለምን እውነት ነው የምታወራው? ልነግርህ ምን አውቃለሁ። ለማንኛውም ስለቀረ ደስ ብሎኛል። የአንደበት ቅጥፈት ሳያዘኝ ድጋሚ ደግሞ በዚህ እጅ እንዳታቅፈኝ እሺ?
ምን አጠፋው ደግሞ ወንድሜ? ወንድሜን ያልከው ማስመሰል ከቤታችሁ ነው እንዴ? ይሄ የምትለው ነገር ምንም አልገባኝም። እውነቴን ነው። ወንድሜ ብትሆን ኖሮ የአባቴ መጥፋት ያስቆጨ ነበር፣ ያንገበግበ ነበር እና ያስጨንቀ ነበር። እሺ ግን ምን ዋጋ አለው? እንኳን አንተ ሁላችሁም አባቴን በተመለከተ ጀርባችሁን የሰጣችሁ። እባክህ ዳግም፣ እኔ ለራሴ ውስጤ በጣም በተረበሸበት ሰዓት ነው የመጣው። እስኪ ተረጋጋ። ቆይ በተረበሽኩ ሰዓት ነው ያልከው? ምናልባት የደበቅከው ሚስጥር እረፍት ነስቶ ሊሆንስ? የምን ሚስጥር? ታውቃለህ? አንተ መሆንክ ኤሚ ከአባቴ ገዳይ አሳንሻ ላያችሁ። ምን? እኔም ስሰማ እናንተ ሆናችሁብኝ አልዋጥ እያለኝ ነበር እንዳንተ የሆንኩት። ዳጊ እሺ ቆይ ተረጋጋና ስለምትለው ነገር ማውራት ትችላለህ? ላማዬ። ሄሎ ናሁ፣ የት ነው ያለኸው? ዳግም አጠገብህ አለ እንዴ? ምን ነው ችግር አለ እንዴ? ይኸውልህ ናሁ፣ እኔን እያናገርክ እንዳልሆነ አስመስል እኮ። ለምን? ለካ እማዬ ብለህ ነው ማውራት የጀመርከው። እሺ በቃ የሆነ ነገር አድርግና ዞር ብለህ ለማውራት ሞክር። እሺ ይቅርታ። እንዴ እና ራሳቸው ለማድረጋቸው ከዚህ በላይ ማረጋገጫ አለ? ለእኔ ነገረችኝን ተረት ለእሱ ደግማ ልትነግረው። ወይኔ ዳግ። እሺ ገብቶኛል። እባክህ አሁን በኋላ ነገሩን እንዳላደበላልቀው ሌላ ችግር እንዳትፈጥር። እኔ እንጃ ብቻ ማለት ዳግም ውስጡ በጣም ተሰብሯል። ገና ሳይሆን ራሱ ውስጤ እንዴት እንደተሸማቀቀ ልነግርሽ አልችልም። ይኸውልህ አሁን ያለንበት ጊዜ የራስን ስሜት ብቻ የምታዳምጥበት አይደለም። አታስቢ ያልኩሽ እኮ። አሁንም ቢሆን የኔ ልጅ ችኩልነትህ በጣም ያሳስበኛል። ችግር የለውም እማዬ። ቆይ ግን ይህንን ነገር እንዴት ሊያውቅ ቻለ? ይኸውልህ እኔ አሁንም ቢሆን ከዚህ ነገር ጀርባ ከአምራን ውጭ ማንም ይኖርበታል ብዬ አላስብም። በጣም ተናድጄ ያልሆነ ነገር ተናግሬያት ነበረ። ምናልባት በሱ ተነሳስታ ቤተሰቡን ለመጉዳት ብላ የሆነ ነገር እያደረገች ያለችው ለዚህ ነው። አሁን አየህ አይደለ ሁሌ ቱግ እያልክ ነገር እንዴት እንደምታበላሽ። ምን እያልሽ ነው እማዬ? እንደገና ታዲያ ቤቱን ስበጠብጠው ምን ዝም ማለት ነበረብኝ? ቆይ ግን እኔ አልገባኝ፣ ያንን ቪዲዮ እንዴት ልታገኘው ቻለች? ምን አውቃለሁ። ከዚህ በኋላም ሌላ ተጨማሪ ቪዲዮዎች እጇ ላይ አለ ማለት ነው። እውነቴን ነው። አሁን ያቺን ሴጣን ሳልገላት አልቀርም። ናሁም ተረጋጋ እያልኩ ነው። ቆይ አሁን ምን እያልኩ ነበረ? በቃ እኔ እዚህ ቤት ውስጥ የሚሰማኝ ልጅ የለኝም ማለት ነው? እሺማ። ቆይ ናሁም ለምንድን ነው የማታዳምጠኝ ግን? ይቅርታ አልኩሽ እኮ። ግን በቃ አባዬ ሆነም ቀረ ምንም ሰገዳይ መሆኗ መታወቁ አይቀርም። ስለዚህ አንተ እሷን ገለ ነብሰ ገዳይ መሆንና አማረህ ማለት ነው። እና ዝም እንበላትና በጥፋቱ ትቀጥል ነው የምትይኝ? ይኸውልህ የኔ ልጅ ያላትን አቅም በሙሉ ተጠቅማለች። ስለዚህ ከዚህ በኋላ የትም ልትደርስ አትችልም። እባብ። ይኸውልህ የኔ ልጅ አሁን ሁሉንም ነገር ተውና አንተ ተረጋጋና ወንድምህን እንደምንም ብለህ አረጋጋው። ዳግም በጣም ተጎድቷልማ። ቆይ ግን ምንድን ነው የኛ ቤተሰብ ላይ የሆነ ያለው ነገር በሙሉ? ይኸውልህ አሁን በዚህ ሰዓት አሁን መልፈስፈስ ሳይሆን ጠንካራ ነው መሆን ያለብን። እሺ ይኸውልህ አሁን ፍጠንና ቶሎ ወደ ወንድምህ ሄድ አረጋጋው። እሺ ፈጣሪ እርዳኝ እባክህ። አሁን እሺ የት ሄደ ነው የሚባለው? ቻምራን ቆይ አለቃት። ጉሮሮዋን አለቄ ነው የምገላት። ኑሐሚን አንድ ጊዜ ወጥተህ ማውራት እንችላለን? ለምን አንቺ አትገቢ? ግቢ እባክሽ። አልገባም። ወጥተህ እናውራ እያልኩ ነው። መቼም ስለሚል ታውሪኝ እንደፈለግሽ ግልጽ ነው። ቆይ ግን ለምንድን ነው አሁንም ልጅቷን ማተዋት? ይልቁንስ በዚህ ሰዓት ለኤሚ በጣም ነው ማስፈልጋት። አንተ ለማንም አስፈልገህ አታውቅም። ይሄን ታውቃለህ አይደል? ምንም ብትኛ አንቺ ልክ ነሽ።
ይቺ ምስኪን እኮ በዚህ እድሜዋ በአንተ የሚበቃትን ያህል ተሰቃይታለች። አውቃለሁ፣ ብዙ በድያታለሁ። ያ ሳያንሳት ደግሞ ከዚህ መጥፎ በሽታ ጋር እየታገለች ነው። በነገራችን ላይ አሁን ሐኪሟን አማክሬ ነው የመጣሁት። እዛ ደግሞ ምን ልታደርግ ነው የሄድከው? ምን ማለት ነው? ምን ልታደርግ ነው የሄድከው ማለት? ለመሆኑ መሄድህን ነጋሽ ያውቃሉ? እባክሽ ማለት አንቺ እንኳን ከነሱ ነጠል ብለሽ ለማሰብ ሞክሪ። ቆይ ከዚህ ሁሉ በኋላ ከሷ ምንድነው የምትፈልገው ኤርሚያስ? ጤናዋ እንዲመለስ ነው የምፈልገው። እንግዲያውስ ካጠገቧ እንድትርቅ እለምንሃለሁ። ቃል እገባልሻለሁ። መጀመሪያ ግን እሷ ከዚህ በሽታዋ ትዳን። አልገባኝም። ቆይ ይሄ ደግሞ ከየት የመጣ መለሳለስ ነው? ኑሐሚን እባክሽ ወደ ኋላ ተመለሽ። መቼ ወደፊት ታስብና ነው እባክህ? መቼም የሆነ ሴራ እያሰብክ መሆን አለበት። ይሄን ነገር ስነግርሽ ላታምኚ ትችያለሽ። ኤሚ በጣም ትንሽ ልጅ ነች። በዛ ላይ ደግሞ በጣም አሳዝናለች። ትንሽ ልጅ ነች ብለህ መች ታሰብክላት? ልክ ነሽ። ጥሩ አልነበርኩላት። እርቃኗን ቪዲዮ ቀርጸ ልታስፈራራት እየሞከርክ እንደነበረ ማላቅ ነው የሚመስልህ? ዛሬ እሷን ላያት ከሄድኩ በኋላ ስመለስ ቪዲዮ አጥቶ ልክ ነበርሽ። እኔ ሁላችሁም ላይ አረመኔ ጨካኝ ሰው ነበር። ይቺ ደግሞ የአምራን ስታይል መሆኗ ነው። የአምራን ስታይል ባለፈው ተጸጽቻለሁ ብላ አጠገባችን ካለቀሰች በኋላ ነው ዞራ ሌላ ሴራ መጎንጎን የጀመረችው። ኑሐሚን እኔ ግን ከልቤ ነው። እኔ እንጃ ብቻ ግን ነገረ ስራ ምንም አላማረኝም። እባክሽ ኑሐሚን ተባብረን የኤሚን ህይወት እናትርፍ። ዶክተሩ ጽንሱ ህይወቷን እንደሚጎዳው ነግሮኛል። እና እንድታስወርደው ላሳምናት እችላለሁ እያልከኝ ነው? ኤሚ እኮ ደውላ የጠራችን ልጁን ሊገሉብኝ ነው፣ አንተንም አባት ስለሆንክ ኃላፊነት ይሰማሃል ብላ ነው ደወለች። እሱን አውቃለሁ፣ ግን ደግሞ እሷን ለማሳመን ከእናንተ ነው ይቀርባታል። ችግሩ እኮ አንተ ማመን ላይ ነው ኤርሚያስ። እስከ ዛሬ ካረኩባችሁ ነገር አንጻር ባታምኝም አይገርምም። በነገራችን ላይ ለኤሚ ቦን ማሮ ለመስጠት ሳምፕል ሰጥቼ ነው የመጣሁት። ማች እንደሚያደርግ ተስፋ አለኝ። ዶክተሩ እንደነገረኝ ከሆነ ግን ከቤተሰቧ ውጪ ከእሷ ጋር ደሟ ማች ሊያደርግ የሚችል ሰው መስጠት የሚችለው ብሎ ነው። እና የደም አይነቱ ኦፕላስ የሆነ ሰው ታውቃለህ? በእርግጥ አውቃለሁ፣ ግን ደግሞ የዛ ሰው ደም ሊሆን የሚችል አይመስለኝም። ማን ነው እያልኩ እኮ ነው። እመኚ፣ ባትሰሚ ነው የሚሻልሽ። ማን ነው እሱ እያልኩ እኮ ነው። በምድር ላይ እንዳንቺ አይነት ግትር ሴት አይቻላቅ። ሰምኛለሽ አምራን፣ እኔ አሁን ካንቺ ጋር አስተዳደብ አልመጣሁም፣ ግን ደግሞ አድናቂሽ ነኝ። ነገ ዛሬ እያልሽ ፍላጎቴን ሳታሟይ ይኸው የመጨረሻው ቀን ደረሰ። ህይወትሽን ከመጥፋት እንደታደግኩሽ እንዳትረሽ። አሁንም ቢሆን እኮ እንደዚህ የሚያንከራተትሽ እኮ የሰው ላብ ነው። እሱን እንኳን ታዩ ያስኩብሽን ይዤ ነው እንጂ የዳግም አባት የሱ ጣፋንታ እኔ ላይ ይሆን ነበር። አልቅት ማለት አንቺ ነሽ። ሳይታወቅብሽ ገብተን ደማችንን ሰርተሽ የምትመጪ አልቅት ነሽ። ደማችሁ አልተስማማኝም መሰለኝ። ለዚህ ነው ቃርቃር የሚለኝ። እንደው አዙሮ አለመድፋቱ ራሱ ነው። ግን እኮ አምራን በወልድሽ እኮ አደርስሻለሁ። ወጣት ነሽ፣ በዛ ላይ ደግሞ የክዮችሽ እናት ነኝ። ወይ ጉድ! ደግሞ እንጀራ እናቴ መሆን አማረሽ እንዴ? አምራን ህይወትን ካንቺ በልጥ በደንብ አውቃታለሁ። ለተንኮል ከሆነ ደግሞ 10 እጥፍ አንቺ እንደምበልጥሽ ልነግርሽ እወዳለሁ። እሱን እንኳን አልክድም። ሲኦልን ራሱ ለማስተዳደር ቢሰጥሽ በብቃት የመወጣት አቅም አለሽ። ምናልባት ያው እንግዲህ ስልጣኑን ያልሽ አንቺ ስለሆንሽ ቀድመሽ ከለቀቅሽልኝ ነው እሱ የሚሆነው። ዋው! እንደዚህ ተቀጣጥረን ከተገናኘን ብዙ ጊዜ ሆነናል ማለት ነው። ስሚኝ፣ ቆይ ለዳግም አንቺ ነሽ ቪዲዮ እንደሰጠሽው? ለፖሊስም ያልሰጠሁት እኔ ሆኜ ነው። በጣም ይዋኩ ነኝ። አንቺ ባለጌ ነውረኛ። ዝኑዬ በቃ ለምን ገለሽኝ አትገላገይም? ለምን እኔም አልገላገልም? እመኚኝ አምራን፣ በቁምሽ ከዚህ በላይ እንድትሰቃይ ነው ማደርግሽ። ይገርማል። አሁንም እንዳሸነፍሽ ነው አይደል የሚሰማሽ? ዝናሽ መቼም እንደማትሸነፍ አሳምረሽ ታውቂያለሽ። አልገባኝም። ልጅሽ ግን እውነቱን እያወቀ እንዴት ዝም አለ ነው? ወይንስ አቶ ላይኩን አሳሰራቸው? ተጠንቀቂ አምራን፣ ከዚህ በኋላ ተሳስተሽም ቢሆን ስለ ላይኩን መጥፎ ነገር እንዳታወሪ። በነገራችን ላይ በመጨረሻ እኔም አሸንፊያለሁ እኮ አንቺ። አዎ እኔ ጎዳና ተዳዳሪዋ። ያን ፋይል በመጨረሻም ፖሊስ ጋር ገብቷል። አምራን፣ እኔ ይሄንን በፍጹም አላምንም። አሁን እዚህ እንደፈለግሽ ልታደርጊኝ ትችያለሽ። እነሆ ነፍሴ በእጅሽ ላይ ነው ያለችው። አምራን፣
ይሄንንማ በፍጹም አታደርጊው። ለዚህ ተጠያቂው የገዛ ልጅሽ ነው። ክብሬን የሚነካ ስድብ ነው የሰደበኝ። ምን አልሽ አንቺ? ማለት አንቂ እንገልሽ ዛሬ ይልቅ ወደ ቤትሽ ሄደሽ ከባልሽ ጋር በካቴና ብትታሰሪ አይሻልሽም? የእሱ ቤተሰብ ጨዋ፣ የኔ ቤተሰብ ደግሞ ባለጌ አለመሆኑን ልጅሽ መረዳት አለበት። ያንን ደግሞ አሁን ይረዳል። እገልሻለሁ፣ ለኝም ይገልሻለሁ። ዳጊ እባክህ ምን ተደረገ? ዳጊ ምን ፈለክ? እሺ በለኝ በእናትህ። ወይኔ ዞርበል። እሺ በለኝ። እናትህ ነች አይደለ? ዋሽልኝ ብላ ደወለችልኝ አይደለም? ነገሮች አንተ እንደምታስባቸው አይደለም። ዳጊ እባክህ በእናትህ ዞርበል። ዳጊ እባክህ እሺ በለኝ እባክህ ወንድሜ። ሊና የሚባለው ነገር አንተ ጋር ቆይ እንዴት ነው የጠፋው? ለማንኛውም ምን እውነቱን አውቄ አምራን የነገረችን እውነት አምናህ ነው? መናገር ብቻ አይደለም ቪዲዮንም ጭምር አይቻሉሽ። እንዳጊ እሱ እኮ አባዬ የገጨውን ሰው ሲቀብር የሚያሳይ ቪዲዮ ነው። እርግጠኛ ነኝ? አዎ እርግጠኛ ነኝ። ግን እኮ ነው የተነገረኝን ነው ማምነው። ያው የተነገረ ውሸት ነው። እማዬ በፍጹም ልትዋሽ አትችልም። ዳግም እስቲ መርማሪው ቢያጣራ ይሻል። ዳጊ እና እውነት አባዬን አሳልፈህ ልትሰጠው ነው? አላውቅም። ምናልባት ገዳይዋ እናቴ ብትሆንስ? አላውቅም ነው። እባክህ እጅህን እንዳነሳባት አታድርግ። ከመንገድ ዞር በል እባክህ ዳግም። እሺ በለኝ ዳግም። እኔ ቤተሰቦቼ ሲታሰሩ ማየት አልችልም። እባክህ እሺ በለኝ ዳግም። ነፍሰ ገዳዮች አላውቅም፣ ግን እባክህ እንዴት ነው እናትህን የራስህን እናት ነፍሰ ገዳይ የምትላት ዳግም? ነፍስ አትፍታ፣ ለዛውም የልጇን አባት ነፍስ አትፍታ። ዝም እንድላት ፈልገህ ነበር። እሷ አልገደለችውም ዳግም። አንተም እኮ እርግጠኛ እንዳሉን ከዓይን ላይ ያስታውቃል። እሺ የሚስ አታሳዝንም? በዚህ ሁኔታ እናትና አባቷ ናታ ምን ልትሆን ነው? ሳላሳዝንም ምን ሳላሳዝንም የአባቴ ነፍሰ ገዳዮች እኮ ፊት ለፊት ቁጭ ብለው ቢያንስ ሐዘኔን አልተረዱትም። ደስታ ብዬ ሳስበው የነበረው ነገር ሐዘን እንደሆነ ሳቅ። እጄን ዘርግቼ ለፍቅር የተቀበልኩትን ቤተሰብ በጦር ሲወጋኝ እንደነበረ ሳስብ አሁን ምን እንዳስብ ነው የፈለግከው? ንገረኝ። እናትና አባታችንን እናሳስር ዳግም። የእውነት አንተ እዛ ቤት የምትቀመጥ ይመስላል? ዝበል ሲጀመር እዛ ቤት የመኖር ፍላጎቴን እንዳበቃ ታውቃለህ ዳግም። በዚህ ሰዓት ምንም ብዬ ላሳምን እንደማልችል አውቃለሁ እኮ። እውነታውን ስለምታውቅ እኮ ነው ዳግም። እባክህ እሺ በለኝ፣ እባክህ ለእኔ ምን እሺ በለኝ ዳግም። በእናትህ እሺ በለኝ፣ እባክህ እሺ በለኝ። ዞር በል አንተ። ምን አደረግክና ነው አሳልፌ የምሰጥህ? ወንጀለኞቹ እኮ እናትና አባት ናቸው። አሁንም ቢሆን አባት እነሱ አልገደሉም። እባክህ የምጸጥተን ነገር አታድርግ እባክህ። ቆይ ለምንድን ነው እያስጨነቀኝ ያለው? እንዳስጨነቅኩ ይገባኛል ዳግም፣ ግን እባክህ በቃ እኔንም አታስጨንቀኝ እባክህ ዳግም። እንዴት ብዬ ነው ከዚህ በኋላ ያቺን ሴት እናቴ ብዬ የምጠራት? እናታችን እኮ ቤተሰቡን ለመጠበቅ ብቻ ነው የሞከረች ያለችው ዳግም። አልገባኝ። ቤተሰባችንን ለመጠበቅ ስትል ምን ለማለት ፈልገህ? ዳግም አይኖችን እያየሁ ልዋሽ አልችልም፣ ግን እሷ እንዳላረገችው ውስጤ ይነግረኛል። ማለት ታዲያ ጋሼ? አዎ ጋሼ ሊሆን ይችላል፣ ግን እሱ እንዳይታሰር አሁን እኔ ብላ ተናገረች። ታዲያ ዳግም ይህች እናት አታሳዝንህም? ስለዚህ ሁሉም ነገር እውነት ነው ማለት ነው። ሁላችሁም እንደ ጠላት የምትቆጥሯት አምራን ልክ ነበረች ማለት ነው። በፍጹም ዳግም እባክህ ዳግም እሺ በለኝ፣ እባክህ እሺ በለኝ ወንድሜ፣ እባክህ እሺ በለኝ። አምራን ልክ ናት። እርምችም አምራን እዛም ቤተሰቦች አጥመናችሁ ውስጥ ልኝ ነበረ እንደበቃችሁ ያውቃል። ዳግም ወይዘሮ ዝናሽ ሰንበቶ የሚባል ግለሰብ በመግደል ወንጀል ተጠርጥረዋል። አሁን ወደ ጣቢያ እንሂድ። እባካችሁ ምንድን ነው የተፈጠረው? እባካችሁ ተረጋጉ።
እባካችሁን ተረጋጉ። ወንጀሉን ለመፈጸማቸው ይኸውልህ ማስረጃ ደርሶናል። እንግዲህ የላችሁም። እሺ በሉኝ። የተሳሳተ ነገር ይኖራል። እባካችሁ እሺ በሉኝ። እማዬ አባዬ እባካችሁ ጥላችሁኝ አትሂዱ። እኔ እባክሽ ተረጋጊ እባክሽ። የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 90 9171 ላይ ይደውሉ።